አንደኛ ማስረሻ ሰጤ፣ ሁለተኛ መስፍን አባተ መስፍን ከፈለኝ ለአፋድ የሥራ አስፈጻሚ ኮሚቴ አባልነታቸውና የድርጅት አባልነታቸው እንዲታገዱ ተወስኗል። በቃ ጦርነት የለም፣ በድሃ ልጅ መቀለድ የለም፣ የጊዜ ጉዳይ ነው፣ ሁሉም ወደ ሰላም ይመጣል። ከእንደዚህ አይነት የሰላም እጅ መስጠት ከፍ ሲል ኢትዮጵያ፣ ዝቅ ሲል አማራ ያተርፋል። የፈሪነት ተግባር ፈጸሙ። ፈሪማ ሴት እየደፈረ ነው። ፈሪማ እጅ እየቆረጠ ነው። ፈሪማ ገበሬ እንዳያርስ እያደረገ ነው። የፈሪነት ተግባር ነው እሱ። ይሄ ሁሉ የጦር መሳሪያ ያለው መንግስት፣ ይሄ ሁሉ ነገር እያለው ሰላም ይሻላል፣ እንነጋገር፣ እንደራደር እያለ ነው። ይሄ ማለት ለሰላም ቀድሞ እጁን ሰጥቷል ማለት ነው። ይቅርታ ብለን ካሳም ካስፈለገ ካሳ ከፍለን በየሰፈሩ አምጡና አወያዩና እንታረቅ፣ እንስማማ፣ ችግር የለብኝም፣ ደስ ይለኛል። ሰላም ነው የምፈልገው። በዚህ ውስጥ ሰላም ነው የሚያሸንፈው። በሰላም ውስጥ ኢትዮጵያ ነው የምታሸንፈው። በሰላም ውስጥ ኢትዮጵያ ነው ድል የምታደርገው። በዚህ እጅ ሰጠ እንደዛ ብሽሽቅ ምንም አይጠቅምም። ወንድሞቻችንን መቀበል፣ ለወንድሞቻችን ፍቅር ማሳየት የሚጠቅመው ሀገራችንን ነው። ለምን? ታሪካዊ ጠላቶቻችንን እጃቸውን ነው የሚቆርጠው። የመደመር ትርጉሙ እሱ ነው። መቀበል፣ ማቀፍ፣ መቀበል። የብልጽግና አሰየቱ እሱ ነው። አብሮ መቆም። የጽንፈኛ ፖለቲከኞች ምህዳር እስከ ሞት የምትታመንለት አይደለም። እንኳን አንተ አይደለም ራሳቸው አዝማቾች እስከ ሞት የሚታመኑለት ዓላማ የላቸውም። እና ለምን ትሞታለህ? እና ለምን እስከ ሞት ዋጋ ትከፍላለህ? እና ለምን ለመከራ ትዳራለህ? እና ለምን ለችግር ትዳራለህ? ለምን? ለማ ኢትዮጵያ መርከብ ናት። ሰዎች የሚሰቃዩት ግን መርከቡን አፍርሰው ጀልባ በመስራት ነው። ለመርከቧ ነው። ሁላችንም ለምንገዝፍበት ትንንሽ ጀልባዎች ገነው ለማይታዩበት ኢትዮጵያ ለምትባለው ገናና ሀገር መርከብ ነው። ኢንቨስት የሚያደርግ ሰው ከመጣ አዲስ አበባ ይጠቀማል። ያ ሰው ኦሮሚያ ቢሄድስ፣ አማራ ቢሄድስ፣ ሌላ ክልል ቢሄድስ የመጀመሪያው ጥያቄ ዕውቀትና ገንዘብ አለህ ወይ ሳይሆን ከየት ነው የመጣኸው ነው። እኛ ህልማችንና ከፍታችን የኢትዮጵያ ልቆ መታየት ነው። መደመር የመጨረሻ ግቡ የኢትዮጵያ ልዕልና ነው። መደመር የመጨረሻ ከፍታው የኢትዮጵያ ቀና ማለት ነው። የመደመር መንግስት የመጨረሻ እርካታው ኢትዮጵያ በልጸጋ ማየት ነው፣ ሌላ አይደለም። ሰላም ጤና ይስጥልን። ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ትጀምሩ የበለጠ እንድንሰፋ የበለጠ እንድንተልቅ ያግዘናልና እሱን አድርጋችሁ እንድትጀምሩልን ጠይቄ ነው የምጀምረው። ዛሬ በቆይታችን በርከት ያሉ ጉዳዮችን የምናነሳና የምንመለከት ይሆናል። እጃቸውን እየሰጡ ያሉ የፋኖ ጉዳዮችንም እንመለከታለን። ዘመንም እየመጣ ነው እንላለን። እጅ በመስጠታቸው እየተንጨረጨሩ ያሉ ሰዎችንም ጉዳይ የምንመለከትና የምናይ ይሆናል። የጠቅላይ ሚኒስትር ዶክተር አብይ አህመድ አሊን አስደናቂ ጉዳዮችንም የምናነሳና የምንመለከት ይሆናል። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ ነው የምጀምረው። እንግዲህ እንደምታውቁት ከሰሞኑ በአማራ ክልል ከሚንቀሳቀሱ ኃይሎች መካከል አንዱ የሆነው የነ ማስረሻ ሰጤ ቡድን እጅ ሰጥቷል። ከዚህ በኋላ በጣም በርካታ ነገሮች እየተባሉ ነው። ከሁሉ በፊት ግን ይህንን የሽመልስ አበራ ጆሮን ንግግር እስቲ ሰምተን እንምጣ። መግለጫ እያነበበ ነው። እስቲ እንየው። ከአፋድ የተሰጠ ወቅታዊ መግለጫ። 2 የአፋድ የሥራ አስፈጻሚ ኮሚቴ አባላት ታግደዋል። ህዳር 20 ቀን 2018 ዓ.ም ከህዝብና አባላት በተደጋጋሚ በቀረቡ አቤቱታዎችና ቅሬታዎች ሳቢያ 2 የሥራ አስፈጻሚ ኮሚቴ አባላት ላይ ረጅም ጊዜ በጽሞናና በጥንቃቄ የማጣራት ሥራና ውይይት ከተደረገ በኋላ የመጨረሻ ውሳኔ መስጠትና ለህዝብ ይፋ ማድረግ አስፈልጓል። በዚሁ መሰረት አንደኛ ማስረሻ ሰጤ፣ ሁለተኛ መስፍን አባተ መስፍን ከፈለኝ ለአፋድ የሥራ አስፈጻሚ ኮሚቴ አባልነታቸውና የድርጅት አባልነታቸው እንዲታገዱ ተወስኗል። ሁለቱ ግለሰቦች ከየትኛውም ተቋም ጋር ተገናኝተው ድርጅቱ ስም በግል እንዲናገሩ ውክልና ተሰጥቷቸው እንደማያውቅ በዚህ አጋጣሚ እንገልጻለን። እንግዲህ እነኚህ ሰዎች ከነ ማስረሻ ሰጤ እጅ መስጠት በኋላ እየተንጨረጨሩ ነው። እንግዲህ እነ ማስረሻ ሰጤ አለቃ የሆነው እስክንድር ነጋ ነው ባለሳሳት። እስክንድር ነጋ ሳይንጨረጨር እና ሀብታሙ አያሌው እየተንጨረጨሩ ነው። እነ ሽመልስ አበራ እየተንጨረጨሩ ነው። ምን ያንጨረጭራል?
ምን ያናዳል ማለት እንደዚህ ያንገበገበ ነው መግለጫውን ራሱ የሚያነበው። በቃ ጦርነት የለም፣ በድሃ ልጅ መቀለድ የለም፣ የጊዜ ጉዳይ ነው፣ ሁሉም ወደ ሰላም ይመጣል። ሌላ ስራ እስቲ አበበ በለው ባለፈው የሆነ ስራ ሞክሩ እያላቸው ነበር የገዛ ጓደኛቸው። እስቲ አሁን እናንተም የሆነ ስራ ሞክር ሽመልስ እስቲ እንደው ማለት ሆድ ሲተልቅ ከባድ ነገር አይምሰል። አንድ እንጀራ ነው የምትበለው አይደል? በቃ ይሞላል፣ ችግር የለው። በጣም ያስቀው ነገር በነገራችን ላይ በኪነ ጥበብ አይን ይላል። እንግዲህ በኪነ ጥበብ አይን ነው እጅ መስጠት፣ ለሰላም እጅ መስጠት እንደዚህ ያናደው፣ ሰላምም ያናደው በኪነ ጥበብ አይን ነው። እኛ ዘውዬ ያመዋል እንዴ? በቃ ትንሽ ጤነኞች አይደሉም እና እየተንጨረጨሩ ነው። በቃ የለም ጦርነት፣ ሁሉም ገና ወደ ሰላም ስለሚመጣ ምንም እንትን የምትሉት ነገር የለም፣ አትንጨርጨሩ። ሰላም እንደዚህ አያናድድም፣ ሰላም እንደዚህ አያበሳጭም። ይሄ እንኳን ቲያትር መሰለ እንዴ? ጦርነት ማለት ከት አክሽን የለውም፣ ከት ካሜራ ምናምን የለውም። ጦርነት እንደምታስበው አይደለም ሽመልስ፣ እንደምታስበው አይደለም ማለት እንደዛ አይደለም፣ አንተ እንደምታስበው አይደለም። እና ትንሽ ከቀልብ ብትሆን መልካም ነው ለማለት ነው። ዋነኛው ጉዳያችን ግን እነ ሽመልስ አይደሉም፣ የነ ማስረሻ ሰጤ እጅ መስጠት ጉዳይ ነው። ይሄ በጣም 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 ጥሩ ተግባር። አንድ ሰው ከጫካ ከወጣ በኋላ መበሻሸቁ ብዙ ትርፍ የለው። በጣም በጣም ድንቅ ስራ ነው። ይሄ ነው ጀግንነት ለኔ። ለሰላም እጅ መስጠት፣ ለሰላም እጅ መስጠት ምንም ብለህ ልታታጥለው አትችልም። እስከምትሞት ድረስ መዋደቅና እሱ አይደለም ጀግንነት። ከእንደዚህ አይነት የሰላም እጅ መስጠት ከፍ ሲል ኢትዮጵያ፣ ዝቅ ሲል አማራ ያተርፋል። ይሄ የፈሪ ተግባር አይደለም፣ ይሄ ነው የጀግና ተግባር። አንዳንዶች ይሄ የፈሪነት ተግባር ነው ምናምንና ይላሉ። ይሄ አይደለም። የገዛ ጓደኞቻቸው ይሄ የፈሪነት ተግባር ነው፣ የፈሪነት ተግባር ፈጸሙ። ፈሪማ ሴት እየደፈረ ነው፣ ፈሪማ እጅ እየቆረጠ ነው፣ ፈሪማ ገበሬ እንዳያርስ እያደረገ ነው። የፈሪነት ተግባር ነው እሱ። ይሄ የጀግንነት ተግባር ነው። ይሄ ነው ኢትዮጵያ የምታሸንፍበት፣ ይሄ ነው ኢትዮጵያ ከፍ የምትልበት መንገድ። እጅን ለሰላም መስጠት። መንግስት ለሰላም እጁን ከሰጠ እኮ ቆይቷል። ይሄ ሁሉ ክፍለ ጦር ያለው ኃይል፣ ይሄ ሁሉ የጦር መሳሪያ ያለው መንግስት፣ ይሄ ሁሉ ነገር እያለው ሰላም ይሻላል፣ እንነጋገር፣ እንደራደር እያለ ነው። ይሄ ማለት ለሰላም ቀድሞ እጁን ሰጥቷል ማለት። ይቅርታ ብለን ካሳም ካስፈለገ ካሳ ከፍለን በየሰፈሩ አምጡና አወያዩና እንታረቅ፣ እንስማማ፣ ችግር የለብኝም፣ ደስ ይለኛል፣ ሰላም ነው የምፈልገው። እንደዚያም ካላደረገ አማራ ለጥቃት ይጋለጣል። እዚህ ሰፈሩ ስንንጎዳጎድ ችግር ያጋጥመናል እና በውስጣችን ያለውን ጉዳይ ብንፈታ ጥሩ ነው። እነሱ እዚህ መጥተው እኛ እዛ ብንቀመጥ ምንም ችግር የለብንም እና በአማራ ክልል ተደጋጋሚ ጥሪ ያቅርበናል። አሁንም ክቡር ፕሬዝዳንት፣ ክቡር ምክትል ጠቅላይ ሚኒስትር እባካችሁን በሰላማዊ መንገድ ገብቶ መነጋገር የሚፈልግ ሰው ካለ ይሄ ሁሉ የሃይማኖት አባት ምን ይሰራል? ጎንደር ያለው ሃይማኖት አባት ጎንደር ያለውን፣ ጎጃም ያለው ጎጃም ያለውን፣ ወሎ ያለው ወሎ ያለውን፣ ወለጋ ያለው ወለጋ ያለው ያስገባ፣ እንነጋገርና እንወያይና በእኛ አቅም ይመለስ ነገር ካለ መልሰን፣ የማይመለስ ካለ ደግሞ ለህዝቡ በሚሰማው መንገድ በዚህ ጊዜ ይመለሳል ብለን እንፈተዋለን። ብዙ አያጣላም። በቃ እጁን ሰጥቷል፣ ለሰላም እጁን ሰጥቷል። ሰላም ሰላም ነው። አንድ ተሸናፊ አንድ አሸናፊ እንዲኖር አንዱ ገዳይ አንዱ ሟች መሆን አለበት። ኢትዮጵያ እንድታሸንፍ ግን ሰላም ነው ማሸነፍ ያለበት። ሁላችንም የምንፈልገው ደግሞ ሰላም እንዲያሸንፍ ነው። መደመርም የሚያስተምረን እሱን ነው። በነገራችን ላይ መደመር የሚነግረን እሱ ነው። እኔ ከጦርነት ሰው ጫካ እያለን እንነጋገራለን። መከላከያ ላይ ስተኩስ እስከ ዶቃ ማሰሪያ መነጋገር እንችላለን፣ ችግር የለው። ከጫካ ወጥተህ እጅህን ለሰላም ሰጥተህ ሰላም ይሻላል ካልክ በኋላ ግን ብሽሽቅ አያስፈልግም፣ ምንም አይሰራም። በሱኛው መንገድ የቀሩት አይመጡ። የቀሩት እንዲመጡ ትክክለኛውን ነገር መነጋገር። ትላንት እንዲህ ብለህ ነበር፣ ትላንት እንደዛ ብለህ ነበርን፣ ከመደመር አልተማርንም። መሪያችን እሱን አይደለም ያደርጉት። ለሰላም ከመጣ መተናነስ ነው። ለመበሻሸቅ ምላስ አያንሰንም። ብሽሽቅ ምንም አይጠቅመንማ። በሱ ኢትዮጵያ አታሸንፍም። ጫካ እስካለ መከላከያ ላይ እስከተኮስክ እስከ ዶቃ ማሰሪያ እንነጋገራለን፣ ችግር የለውም እሱ። ከጫካ ከወጣህና እጅህን ለሰላም ከሰጠ በኋላ ግን ችግር የለውም። ለዚህ መመስገን ያለበት መንግስት ነው። የመጀመሪያ እድል መስጠቱ እንዲያርገው ነበር እንደዛ አርገው ነበር ምንም ካንጀት የሆነ ሰላም መፈለግ እንደዚህ ነው። ምንም አርግ መቀበል መቻል። በቃ መተዋል፣ ኦኬ እንቀበላቸው፣ መቀበል። ሁለተኛ እነዚህ ኃይሎች ናቸው አምነው እጅ መስጠታቸው።
በጣም ይበል የሚያሰኝ ተግባር ነው። በዚህ ውስጥ ሰላም ነው የሚያሸንፈው። በሰላም ውስጥ ኢትዮጵያ ነው የምታሸንፈው። በሰላም ውስጥ ኢትዮጵያ ነው ድል የምታደርገው። በዚህ እጅ ሰጠ እንደዛ ብሽሽቅ ምንም አይጠቅምም፣ ምንም አይሰራ። በቃ እጅ ሰጣል እንዳልኩት ነው። ጫካ እስካለ እስከ ዶቃ ማሰሪያ እንነጋገራለን። ገና ይመጣሉ ደግሞ በነገራችን ላይ ዘመነም ይመጣሉ። ችግር የለም አያዋጣማ። በነገራችን ላይ የነኛ ኃይሎች እጅ መስጠት እጃቸውን የሚቆርጠው የታሪካዊ ጠላቶቻችንን። ስለዚህ ይህን ነገር ስንገልጸው ስናነሳው የቀሩት እንዲመጡ የሰላም ትሩፋቱ ብዙ እንደሆነ ማሳየት ነው። ይሄንን የምንማረው ከመደመር ነው። ይሄንን የምናነሳው ከመደመር ነው። ወንድሞቻችንን መቀበል፣ ለወንድሞቻችን ፍቅር ማሳየት የሚጠቅመው ሀገራችንን ነው። ለምን? ታሪካዊ ጠላቶቻችንን እጃቸውን ነው የሚቆርጠው። እሱን ነው የሚያሳጣችሁ። ለሰላም እጅ ሰጥተዋል። በጣም ትክክለኛ ተግባር ነው። ፈሪ እንዳልኳችሁ ሴት እየደፈረ ነው። ፈሪ እንዳልኳችሁ እጅ እየቆረጠ ነው። ፈሪ እንዳልኳችሁ ወንድሞቹ ላይ ቃታ እየመዘዘ ነው። እሱ ነው የፈሪ ተግባር። ይሄኛው ነው ጀግንነት፣ በሰላም ፊት መሸነፍ። ዶክተር አብይ ቆዩ እኮ ለሰላም እጅ ከሰጡ ቆዩ። ድርድር ይሻላል፣ ንግግር ይሻላል፣ ሰላም ይሻላል ካሉ ቆዩ። አሸናፊም ተሸናፊም የሌለበት ጨዋታ የኢትዮጵያ አሸናፊነት። እንደ ትውልድ የምንፈልገው እሱን ነው። አብሮ የሚያኖረን እሱ ነው። የሚያዘልቀን እሱ ነው። የሚያከርመን እሱ ነው። ለብሽሽቅ እንዳልኩት ምላስ አያንሰንም። ብሽሽቅ የሚጠቅመው ግን እዚህኛው ቦታ ላይ አይደለም። በቃ ሰው እጁን ከሰጠ እጁን ሰጠ ነው። ለሰላም እጁን ከሰጠ እጁን ሰጠ ነው። በቃ ኢትዮጵያ የሚያስፈልጋት እሱ ነው። ለማደግም ተስፋችን እኛ ብዙ ነው። እንዳልኩት ነው። የመደመር ትርጉሙ እሱ ነው። መቀበል፣ ማቀፍ፣ መቀበል። የብልጽግና አሰየቱ እሱ ነው። አብሮ መቆም። የመሪው መንገድ የሚያሳየው እሱን ነው። አብሮ መጽናት። በኢትዮጵያ ጥላ ስርና በኢትዮጵያ ምን ስር? ካስማ ስር። እሱ በጣም በጣም መረሳትም መዘንጋትም የሌለበት ተግባር ነው። በጣም መረሳትም መዘንጋትም የሌለበት ተግባር ስለሆነ ነው ይሄንን የማነሳው። እንደምታውቁት ብልጽግና የድል ችግር የለበት። የድል ችግር የለበት። ጠቅላይ ሚኒስትር ዶክተር አብይ አህመድ የድል ችግር የለባቸው። የድል ችግር የለባቸውም። ሰለብሬት የሚደረጉ በጣም ብዙ ድሎች፣ በጣም ብዙ አሸናፊነቶች፣ አፍሪካዊ ከፍታዎች አሉ። በጣም ብዙ። አንደኛው ከፍታ ግን ይሄ ነው። መቀበል፣ ማቀፍ፣ ድሉን ሙሉ የሚያደርገው እሱን። ዋጋ ሊያስከፍል ይችላል። ምን ሊያደርግ ይችላል? ዋጋ በሚያስከፍለው መንገድ መርጠው ግን ጠቅላይ ሚኒስትሩ ለኢትዮጵያ የሚጠቅመውን ስራ አሳይተዋልና እነ ማስረሻ ሰጤ መምጣታቸው ይበል የሚያሰኝ ነው። ኑ የቀራችሁትም ኑ፣ የሚሻለው እሱ ነው። ማንም የሞቀ ቤት ውስጥ ቁጭ ብሎ ማንም የሞቀ እንትን ውስጥ ቁጭ ብሎ ሙቁን እየጠጣ ገንፎውን እየበላ ልጆቹን እያንቆለጳጰሰ ቦርጩን እያሸ የደሃ ልጅ አያስጨርስ። አትሙቱ። ለምን ትሞታለ? የኢትዮጵያ የተቃዋሚ ፖለቲካ ምህዳር፣ የጽንፈኛ ፖለቲከኞች ምህዳር እስከ ሞት የምትታመንለት አይደለም። እንኳን አንተ አይደለም ራሳቸው አዝማቾች እስከ ሞት የሚታመኑለት ዓላማ የላቸውም። እና ለምን ትሞታለ? እና ለምን እስከ ሞት ዋጋ ትከፍላለ? እና ለምን ለመከራ ትዳራለ? እና ለምን ለችግር ትዳራለ? ለምን ለማ እንኳን አንተ አልኩ እነሱ ላኪዎች እስከ ሞት የሚታመኑለት ዓላማ የላቸው። እንደዚህ አይነት ቁመናም የላቸው። እንደዚህ አይነት ስሪትና የፖለቲካ ስብዕናም የላቸውም። ትላንት ያሉትን ዛሬ አይደግሙም። ፖለቲካቸው ከአንጀት እስከ ጨጓራ ነው። ውጊያቸው የበገይ ምድር አይደለም፣ የቤንጃሚን ነው። ይህን ማወቅ አለብ። ጀግንነት ለሰላም እጅ መስጠት ነው። ኑ፣ ኢትዮጵያ እናታችሁ ናት። ከሰላም ከፍ ሲል ኢትዮጵያ፣ ዝቅ ሲል አማራ ያተርፋል። ዛሬ ትምህርት ቤት መሄድ የከለከላችሁት ልጃችሁ ተማሪ ቤት መሄድ ይችላል። ከአስኳላ ያራቃችኋቸው ትንንሽ ልጆች ወደ አስኳላ ይጠጋሉ። ለአማራም ለአማራ ሕዝብም የሚበጀው እሱ ነው። የሚጠቅመው እሱ ነው። አማራ ነኝ የሚል በአማራነት ልዕልና የሚቆረቆር ሰው መጀመሪያ መቆርቆር ያለበት መርጋት ላለበት ለክልሉ ሰላምና ደህንነት ነው። ስለዚህ
ይሄ ነው ትክክለኛ ጀግንነት። እንኳን ደህና መጣችሁ እነ ማስረሻ፣ እንኳን ደህና መጣችሁ። ጥሩ አድርጓችኋል። ትክክለኛውን መንገድ መርጣችኋል። በርቱ። ሌሎቻችሁም ኑ። ኢትዮጵያ እሱ ነው የሚጠቅማት፣ እሱ ነው የሚበጀን። ህልም ስላለን እምንሮጥበት፣ እምንደርስበት፣ ልንገባበት የምንሻው ከፍታ ስላለን እኛ ህልማችንና ከፍታችን የኢትዮጵያ ልቆ መታየት ነው። መደመር የመጨረሻ ግቡ የኢትዮጵያ ልዕልና ነው። መደመር የመጨረሻ ከፍታው የኢትዮጵያ ቀና ማለት ነው። የመደመር መንግስት የመጨረሻ እርካታው ኢትዮጵያ በልጸጋ ማየት ነው። ሌላ አይደለም። ጠቅላይ ሚኒስትሩ ከመጀመሪያውም ጀምሮ ይዘውት የመጡት መንገድ ይሄን የሚያሳይ ነውና በዚህ መበሻሸቅ አይጠቅምም። ይሄንን ለማንሳት እፈልጋለሁኝ ማለት ነው። ሌላኛው ዛሬ የምንመለከተው የጠቅላይ ሚኒስትር ዶክተር አብይ አህመድን የሰሞኑን ስልጠና ነው። በጣም በርካታ ጉዳዮች ተነስተውበታል። በጣም ከፍ ያለ ጉዳይ ነው የተነሳበት። በጣም የረቀቁ ሐሳቦችን ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ሲያነሱ የሰማናቸው። ከዛ ላይ የተወሰኑ ነጥቦችን ቀጨብ አድርጌ ነው የመጣሁት። በጣም ከፍ ያለ በጣም ብዙ ቀን ሊወራበት የሚችል ሊዘረዘር የሚችል የጠቅላይ ሚኒስትሩ የመደመር መንግስት ምን ያህል የኢትዮጵያን አሁናዊ ሁኔታና ቀዳማዊ ታሪክ ከዛስ መጻኢ መንገድን እንዴት አድርጎ አሰናስሎ እንደሚረዳና እንዴት አድርጎ አንጥሮ እንደሚያስቀምጥ ፍልስፍናቸው ጠቅላይ ሚኒስትሩ በጣም ነው ሲያሰዱ የተመለከትናቸው እና ጠቅላይ ሚኒስትሩ ካነሷቸው ነጥቦች መካከል የመርከቧ ጉዳይ ነው። እስቲ የመርከቧን ጉዳይ አይተን እንምጣ። ኢትዮጵያ መርከብ ናት። ሰዎች የሚሰቃዩት ግን መርከቡን አፍርሰው ጀልባ በመስራት ነው። ትልቁን ሩቅ የሚወስድህን አፍርሰህ ትንንሹን ብትሰራ ሰፈር ትቀራለህ እንጂ አትሻገርም ማለት ነው። ይሄ ነው ኢትዮጵያን ወደ ከፍታ የሚወስዳት። ይሄ ነው እከሌነኝ ምናምን ብሎ በትንንሽ ጀልባዎች መጣጠር የትም አያደርሰን። መርከቧን መያዝ ነው፣ የገዘፈችውን መያዝ ነው። ሰው እንዴት ኢትዮጵያ የምትባል ተራራ እያለችለት ተዋድኖ ቁልቁለት ይወርዳል? አንድ ላይ ሆኖ መግዘፍ እየቻለ ለምን ተነጣጥሎ ማነስን ምርጫው ያደርጋል? አያዋጣም። እሱ ትኩረቷ መርከቡ ላይ ነው። ጠቅላይ ሚኒስትሩም አንስተውታል። መርከቡ ነው የሚጠቅመን። ይበርቱ ክቡር ጠቅላይ ሚኒስትር፣ እሱ ነው ዋናው። ይሄ በትክክልም የመደመር መንግስት ምን ሐሳብ እንዳለው፣ የመደመር መንግስት ለምን እንደሚሰራ፣ የመደመር መንግስት ለማን እንደሚሰራም በደንብ የሚያስረዳ ነው። ለመርከቧ ነው። ሁላችንም ለምንገዝፍበት፣ ትንንሽ ጀልባዎች ገነው ለማይታዩበት ኢትዮጵያ ለምትባለው ገናና ሀገር መርከብነት ለመርከቧ ነው። ዋናው ጉዞ የመርከቧ ስለሆነ ማለት ነው። እና ሌላው ከዚህ ጋር ጠቅላይ ሚኒስትሩ ተያያዥ ሆነ አንድ ሐሳብ አንስተዋል። የመታጠርን ጣጣ እንስማው። ዕውቀትም አጥረን ገንዘብም አጥረን ማደግ ፈልገን አብሮ አይሄድም። እድገት የሚመጣው ዕውቀትና ገንዘብ ያለበትን ቦታ አነፍንፈን ስንስብ ነው፣ ስንገፋ አይደለም። ለምሳሌ አዲስ አበባን ብንወስድ አዲስ አበባ ራሱን ከአጥር ገላግሏል። ብር ያለው ሰው ኢንቨስት የሚያደርግ ሰው ከመጣ አዲስ አበባ ይጠቀማል። ያ ሰው ኦሮሚያ ቢሄድስ፣ አማራ ቢሄድስ፣ ሌላ ክልል ቢሄድስ የመጀመሪያው ጥያቄ ዕውቀትና ገንዘብ አለህ ወይ ሳይሆን ከየት ነው የመጣኸው ነው። ያ አጥር ምን እያደረጋችሁ ነው? እንዳታድጉ እያደረጋችሁ ነው። ካፒታል ቦርደር የለውም። ዕውቀት ቦርደር የለውም። ገንዘብ ያለው ሰው፣ ዕውቀት ያለው ሰው፣ የሚሰራ ሰው ከየትም ቢመጣ ኢምብሬስ ማድረግ አለብኝ ብለን ካላመን በቀር እዚህ ያየነውን እድገት አንደግመው። እንዳያችሁት ነው የመታጠር ጣጣ ትርጉሙ ብዙ ነው። ከዲፕሎማሲው አንጻር ግን ጠቅላይ ሚኒስትሩ እንዳነሱት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የሚከተሉት ዲፕሎማሲ እንደምታውቁት ከሁሉም ጋር በመከባበር ለኢትዮጵያ በሚጠቅም መንገድ መስራትን። ምክንያቱም እሱ ስለሚጠቅም ለኢትዮጵያ የሚበጀው እሱ ስለሆነ ታጥረን ማነስ ስለሌለብን ከሁሉም ጋር በወዳጅነት ኢትዮጵያን በሚጠቅም መንገድ ላይ በሙሉ መስራት ማለት በደንብ መስራት። ሌላኛው ዶክተር አብይ አህመድ ያነሱት ከቅድሟ ከመርከቧ ጋርም ልናዛምደው የምንችለው የድልድዩ ምሳሌ ነው። እስቲ እንስማቸው። መንገድ መስራትና ድልድይ መስራት እኩል አይደለም። ድልድይ ውድ ነው። ለመሻገር ውዱን፣ ለመሻገር ከባዱን፣ ለመሻገር ውሃን፣ ሸለቆን፣
ክሮስ ማድረግ ይጠይቃል። ዝም ብሎ መፍሰስ መንገድ ላይ ይቻላል። መሻገር ሲታሰብ ግን መሃል ላይ ጎርጅ አለ ማለት ነው። ያ ጎርጅ ድልድይ ዲማንድ ያደርጋል። ድልድይ ደግሞ ውድ ነው። የላቀ እውቀት ይፈልጋል፣ ትጋት ይፈልጋል። ስራውም እንደ መንገድ ቀላል አይደለም። ሸለቆን ለመሻገር የምናነሳቸው ጥያቄዎቹን የምንረዳበት መንገድ፣ የምንፈታበት መንገድ በጣም ወሳኝ ነው። ታላቁ የሀገራችን ጥያቄ፣ ዋናው ጥያቄ ምንድን ነው? በወጉ በስርዓት በቅጡ ጥያቄውን መገንዘብ የመጀመሪያው እርምጃ ስለሆነ ተሞክረው ያልተሳኩ ሞዴሎች እነማን ናቸው? ያለፈውን ማፍረስ፣ ያለፈውን ማንቋሸሽ፣ ያለፈውን መጣል እንደ ግብ የያዘ ኃይል ነገን ሊሰራ ይችላል ወይ? እየደመሰሱ አዲስ መቅዳት ያዋጣል ወይ? ብልጽግናን፣ ልማትን፣ ለውጥን፣ እኩልነትን፣ አብሮ ማደግን ግብ ያላደረገ ማንኛውም ኃይል አሁን ካለንበት ወደሚቀጥለው ደረጃ ሊወስደን ይችላል ወይ? እነዚህ ለመመለስ ስልቶቻችንን ማየት ያስፈልጋል። ስልቶቻችን አንደኛው የፈጠራ መንገድ ነው። ሁለተኛው የፍጥነት መንገድ ነው። ሶስተኛው የዝላይ መንገድ ነው። ከኋላ ቀርነት ለመውጣት፣ አዙሪትን ለመሻገር፣ የወረት ውስንነትን ቀንሰን ወረት ለማበራከት፣ የጊዜ ውስንነትን ለመሻገር፣ ትናንትን ከነገ ለማስተሳሰር የዛሬን ድልድይ መስራት በእጅጉ አስፈላጊ ነው። ዛሬ ያልተገነባ ድልድይ ወደ ነገ ስለማያሻግር እንግዲህ የድልድዩ ምሳሌ እንደሰማችሁት ነው። ድልድዩ ዝም ብሎ የድልድይ ምሳሌ አይደለም። የሐሳብ ድልድይ፣ የራዕይ ድልድይ፣ ኢትዮጵያን ከፍ የሚያደርግ፣ ኢትዮጵያን የሚያጸና፣ ኢትዮጵያን የሚያሻግር ከፍ ያሉ ሐሳቦች የታዩበት ነው። ሌላኛው ከነዚህ ጋር በደንብ አዛምደን ልናይ የምንችለው የጠቅላይ ሚኒስትሩ ድንቅ አገላለጽ በሩጫ ያሳዩት ነው። እስቲ እንየው። ሲጀመር ሁሉም ይሰበሰባል። በቀጣይነት ሳናቋርጥ የያዝነውን ቅን ሐሳብና መልካም ሐሳብ ይዘን የምንቀጥል ከሆነ ቀድሞ ከኛ ጋር አጃቢ የነበረው ታዛቢ ይሆናል። እኛ ስንጨርስ ታዛቢ ይሆናል። ያኔ አልመሰለኝም ነበር፣ በደንብ አልነገራችሁኝም ነበር፣ ችግሩ እኮ አነጋገራችሁ ነው፣ በደንብ ይገለጽልን ኖሮ እኮ እኛ የምንከተላችሁ ነበር ወደሚል ይሸጋገራል። ከእኔና ከእናንተ የሚጠበቀው የጀመርነው መልካም ዘር፣ የጀመርነው ፍጥነት፣ የጀመርነው ትጋት የተሟላ ፍሬ እስኪያፈራ ድረስ ባለማቋረጥ በቀናው ሐሳብ ቀን ከሌት ተግቶ ሰርቶ በሥራ ማሳየት ነው። ያን ማድረግ ስንችል አብዛኛው የተራገፈ ብልጽግና የምንጨብጠው፣ የምናሸተው፣ የምናየው ፍሬ ለዜጎቻችን እየሆነ ይሄዳል ማለት ነው። እንግዲህ እንዳያችሁት ነው የሩጫው ምሳሌ። ልክ እንደዚህ ነው። መደመርና የመደመር መንግስት ጉዞውን ሲጀምር ብዙዎች ነበሩ። ዙሩ ሲከር ሲፈጥን ምን ሲል የሚንጠባጠቡ በዙ። ግን ስለተንጠባጠቡ ጉዞ አይቆምም። የቀደመ የሚመስለው ስላለም ከአሸናፊነት አይዘገይም። ልክ እንደ ኢብራሂም ጄይላን እስከ መጨረሻው ተናንቆ ድል ማድረግ ነው። ይሄ ነው የኢትዮጵያ መንገድ። ዶክተር አብይ አህመድ አሊ እስካሁንም ሲያሸንፉበት የመጡበት መንገድ፣ አሁንም እየሄዱበት ያለው መንገድ ይሄ ነው። መቀጠል፣ መጽናት። በእያንዳንዱ ኢትዮጵያ ድል ውስጥ በነገራችን ላይ ልናይና ልንመለከተው የምንችለው የመቀጠልና የመጽናትን አሸናፊነትንና ብቃት ነው። እሱን መልሳት የለብንም። ሌላው ክቡር ጠቅላይ ሚኒስትሩ ያነሱት ሐሳብ ከአፍሪካ ግድቦች ጋር ተያይዞ ያነሱት ነው። እስቲ ይዩት። አፍሪካ ውስጥ 15 ትላልቅ ግድቦች ስማቸው ይጠራል። 11ኛው ተከዜ ነው። 7ኛው ግቤ ነው። 2ኛው ኮይሻ ነው። 1ኛው ገርድ ነው። ከ15ቱ 4ቱ በአፍሪካ ያሉ ግድቦች ኢትዮጵያ ውስጥ ይገኛሉ። 1ኛ፣ 2ኛ፣ 7ኛ እና 11ኛ። ነገር ግን በሃይድሮ ኢትዮጵያ ማምረት የሚገባት
የኢነርጂ አቅምና ዛሬ ያመረተች ያለችው ደግሞ ገና ብዙ ይቀረናል። አሁን ኮምፓሪዝኑ ከአፍሪካ ሲሆን በርከት ያለ ቁጥር አለ። በሀገር ካለ ፖቴንሻል አንጻር ደግሞ ሲሆን ገና ብዙ ይቀራል። እዚች ጋር የምናየው አንድ ነጥብ አለመርካትን ነው። በነገራችን ላይ ገና ነው። በአፍሪካ ግድቦች ኢትዮጵያ ያላትን ከፍታ፣ በፓወር ያላትን የበላይነት፣ ከዛ አሁን የህዳሴ ግድብም ተመርቋል። ከዛ አሁን የሚመረቅ ደግሞ አለን። እንደዛም ሆኖ ገና ነው ማለታቸው ለኢትዮጵያውያን ደስታ ነው፣ በጣም ደስታ ነው። ለጠላትስ ለባንዳስ የሚያስብል ነውና ይሄ አለመርካት በነገራችን ላይ ባህላችን ነው መሆን ያለበት። ጠቅላይ ሚኒስትሩ ባለመርካት፣ ለአዲስ ስራ በመትጋት ባለመኮፈስ እንዲኮነም ብሎ አልቆምም፣ ገና ይቀራል እያሉ ነው። ይሄ በበርካታ ነገሮች ባህል መሆን ያለበት መቀጠል ያለበት ነው። በጣም በርካታ ነጥቦችን ያነሱት በተከታታይ ቀናት እንደዚህ ቀንጨብ እያደረግን አብዛኞቹ ነጥባቸውን የምንመለከትና የምናነሳ ነው የሚሆነው። ጠቅላይ ሚኒስትሩ እጅግ የረቀቁ ሀሳቦችን ነው ያነሱትና እሱን በደንብ በተከታታይ የምናነሳ ይሆናል። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቺርስ